ኦርቶዶክሳዊ ከሆናችሁ ለትውልድ ለታናናሾቻችሁ ለልጆቻችሁ የምትጨነቁ ከሆነ ይሄ ቪዲዮ ለሚሊዮኖች እንዲደርስ ፈልጋለሁ። አዳምጡት። ስለ ፈለገ አትናቴዎስ የማጋልጠዋል። ዲያቆን ፈለገ አትናቴዎስ ለሃይማኖቱ ኬርልስ ምናምን ብላ ብላ ሃይማኖቱን ምንም የማያውቅ ዝም ብሎ ሰው ነው የሚመስለኝ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁት ሁሌ እንደምላችሁ ሰብስክራይብ የሚለውን በተን በመንካት ቻናሉን ፋሚሊ ሁኑ። እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ። ቤተሰቦች በባለፈው ቪዲዮ የጠየኳችሁ አንድ ጥያቄ ነበረ። እሱም ጥያቄ እንዲህ ነበር። የአቡነ ሳይሮስ ያሁን የያዙት ስልጣን ከነሱ በፊት የያዙት አባት ማን ይባላሉ? በዚህ መሰረት ጥያቄውን የመለሱት ጥቂት ሰዎች ናቸው። ብዙዎችም ደግሞ ስተውታል። ነገር ግን የጥያቄው መልስ አቡነ አብርሃም ብለው የመለሱ ናቸው። በዚህ መሰረት ብዙዎች ጥያቄውንም የመለሱ አሉ፣ ብዙዎችም ደግሞ ይሳቱ አሉ። ከመለሱት ውስጥም ደግሞ ቀድሞ የመለሰው ባለዚህ ዘርኔም እባክህን ገብተህ ኢንስታግራም ላይ ወይ ደግሞ ቴሌግራም ላይ እንዲሁም ፌስቡክ ላይም በፈለከው ሶሻል ሚዲያ ልታነጋግረኝ ልታዋራኝ ትችላለህ። ሽልማትንም በዛ ማግኘት ትችላለህ። የዛሬው ጥያቄ ደግሞ ከ40 ጊዜ በላይ በመጽሐፍ ቅዱስ ላይ ስሟ የተጠቀሰ ቅድስት ሀገር ማን ትባላለች? ኮሜንት ሴክሽን ላይ መልሳችሁን አጋሩኝ። እንደተለመደው የ200 ብር ካርድ ሽልማት ለእናንተ እናቀርባለን። ወደ ቪዲዮቻችን እንሄዳለን። በዛሬ ቪዲዮ ይዤላችሁ ከመጣኋቸው ጉዳዮች መካከል ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ ስሙ በመጥፎ ነገር ሲነሳ የነበረው ዲያቆን ፈለገ አትናቴዎስ በሱ ጉዳይ ላይ እንነጋገራለን። ምን ላይ ደረሰ የሱ ጉዳይ የሚለውን እናያለን። ቤተሰቦች አብራችሁን ቆዩ። ኦርቶዶክሳዊ ከሆናችሁ ለትውልድ ለታናናሾቻችሁ ለልጆቻችሁ የምትጨነቁ ከሆነ ይሄ ቪዲዮ ለሚሊዮኖች እንዲደርስ ፈልጋለሁ። አዳምጡት። አለሰካይ ማተብ አለኝ ነው ሊቃላቅ ለምን ከተባለ አንደኛ የጉዳይ ነገር የለም፣ ሁለተኛ ደግሞ ጥቅም አለው። ወንጌል ለምሰብከው ታርጌት ግሩፔ ይህን ሲያይ ጆሮ ይሰጣል፣ በደንብ ነው የሚሰጠው። እሱን ደግሞ አይቼዋለሁ። በአገልግሎቱን ፍሬ ከጌታ በታች አንተ ነው የምትለካው አይደል? ታርጌትን ታያለ፣ ምን ያህል ፍሬ እያፈራው ነው ብለህ የምታየው አንተ ነህ። ስለዚህ በዚህ አይነት መንገድ መሄዱ ለኛ በጣም እጅግ አትራፊ ሆኗል። እንግዲህ እንደሰማችሁት ነው። ታርጌት ግሩፕ አለኝ። ያ ታርጌት ግሩፕ ምን አይነት ነው? አንገቱ ላይ ማህተብ የሚያስር ያንን ታርጌት ግሩፕ በደንብ አድርጌ ለማሳሳት የምጠቀመው ይሄንን ክር ነው። ይሄንን አድርጌ የምናገር ከሆነ ብዙዎች ያምኑኛል፣ ይሄን ያደረጉ ሰዎች ያምኑኛል እና አሳስታችኋለሁ እያለ ነው። በሌላ አባባል ከመጀመሪያው እንግዲህ ውሸት ያለበት ወንጌል እኛ አናቅም። ተጭበርብሮ የሚሰበክ ወንጌል አናቅም። ማንነትህን ጴንጤ መሆንህን መናፍቅ መሆንህን ካመንክ ይሄ ክር ላንተ እንደማይገባ ካወቅ አውልቀ እውነተኛ ማንነትህን ገልጠ ማስተማር ትችል ነበር። ምክንያቱም እሱን ማንም ስለማይከለክል ማለት ነው። አንተ ግን ምን አደረክ? ይሄንን አድርገ እያጭበረበርክ ትውልዱን ወደ ጨለማ ወደ ሲኦል ለመውሰድ ቆርጥ የተነሳ ሰው ነህ። እንግዲህ ይሄንን ነገር በአፍ ነው የተናገርከው። ይሄንን ግሩፕ ነው ታርጌት ማድረገው ብለ። በጣም የሚያሳዝነው ክርስቲያኖች የክርስቶስን አምላክነት የማይቀበሉ በሚሊዮን የሚቆጠሩ ሰዎች ኢትዮጵያ ውስጥ አሉ። እነዛን ግሩፖች ለምን ታርጌት አያደርግም? ምክንያቱም እዚች ቤተክርስቲያን ላይ እውነተኛው ክርስቶስ ስላለ ያንን ከትውልድ ላይ የማጥፋት ፕሮግራም ስለሆነ ያላቸው። ስለዚህ የማያውቀውማ ክርስቶስን የካደውማ ምን ያደርግለታል? ክርስቶስን የያዘውን ግን ከዛ ለማጥፋት እንግዲህ እንደምታዩት በዚህ መልኩ ነው ታርጌት አድርጎ የሚንቀሳቀሰው ይዘው። ስለዚህ ኦርቶዶክሳውያን ራሳችሁን ከእንደዚህ አይነት ለምድ የለበሱ ተኩላ ራሳችሁን ጠብቁ በመጀመሪያ። ስለዚህ ይሄ ቪዲዮ ለሚሊዮኖች እንዲደርስ ደግሞ ኮፒ ሊንክ ሼር ማድረጋችሁን በጭራሽ እንዳትረሱ። ለአንተ አንድ የምነግርህ ነገር ቢኖር እዚች ቤተክርስቲያን ውስጥ ነው ክርስቶስን አውቀው የወጣው። ይቺ ቤተክርስቲያን ናት ክርስቶስ ማን እንደሆነ የነገረች። መልሰ ለዚች ቤተክርስቲያን ክርስቶስን ካልሰበኩላት ማለት በራሱ ትልቅ ይሄ እንደው የማንነት ቀውስ ውስጥ እንዳለ ያሳያል። ከዛ ውጪ ግን ብትችል ክርስቶስን ያላመኑ አህዛብ በሚሊዮን ኢትዮጵያ ውስጥ አሉና ለነሱ ብትሰብካቸው መልካም ነው። እኛ ከዚህ ማህተብ ንቅንቅ አንልም። ይህ እንግዲህ የሁላችንም ክርስቲያኖች አቋም ነው።
እንግዲህ ቤተሰቦች እንደሰማችሁት ነው የበግ ለምድ ለብሰው ሊነጥቁ የመጡ ብዙ ተኩሎች አሉ። እንግዲህ ፕሮቴስታንቶች በዚህ ደረጃ ኦርቶዶክሳውያንን ለማሳት ቀርበው እየሰሩ ነው። ቤተሰቦች ከእንደነዚህ አይነት ሰዎች የአቅማችንን ያህል ፈጣሪ በረዳልክ ልንርቅና ራሳችንም ደግሞ ከእንደዚህ አይነት ስህተት ልንጠብቅ ይገባል። ቤተሰቦች ሁላችሁም ይሄ ለእናንተ የቤት ስራ ነው። በዙሪያችሁ ላሉት ሰዎች ሁሉም ቢሆን ይህ ነገር ሊያውቁ ይገባል። ምክንያቱም ዛሬ ላይ በቤተ ክርስቲያን ውስጥ የሚሰሩት አላስፈላጊ ነገሮች ከየት መሰረታቸው እንደሆነ ሁላችንም እናውቃለን። ስለዚህ ሊያስቱን ከተዘጋጁት ማንኛዎቹም ሰዎች ማንኛውም አካላትም ጭምር ልንጠነቀቅ ይገባል። እኔም ስለ ፈለገ አትናቴዎስ የማጋልጠው ጥብቅ መረጃ አለኝ። ሼር ኮፒሊንክ ዲዊት አድርጉ። ሁላችሁም 10 ጊዜ ሼር 10 ጊዜ ኮፒሊንክ አድርጉ። ሁላችሁም ስለ ፈለገ አትናቴዎስ የማጋልጠው አለኝ። ዲያቆን ፈለገ አትናቴዎስ ተጽዕኖ ፈጣሪው ዲያቆን ፈለገ አትናቴዎስ በጣም በቅርብ ጊዜ ብዙዎች መጽሐፍ ቅዱስን እንዲያውቁ ብዙዎች ወደ እግዚአብሔር ቤት እንዲቀርቡ ትልቁን የቤተ ክርስቲያን ድርሻ እየወሰደ ያለ እንቁ ታታሪ ወንድማችን ሁላችንም የምንቀናበት የተዋህዶ ብሌን የሆነ ወንድማችን ነው። የቲክታክ ፕላትፎርምን የቀየረ እንቁ ወንድማችን ነው። እየመረረ ዋጡት። ቤተ ክርስቲያን እልፍ ጊዜ ከፍ ትላለች፣ በልጆቿ ዘላለም ትመሰገናለች፣ ከፍ ትላለች። እንግዲህ ቤተሰቦች እኛ የምናውቀው ፈለገ አትናቴዎስ ይህ ነው። ትክክለኛ ማንነቱም ይህ ነው። እየመረራችሁም ቢሆን ዋጡት ነው የምንላቸው። ምክንያቱም መናፍቃኖች አሁን ከሰሞኑ ፈለገ አትናቴዎስ ላይ እያደረጉ ያሉት ዘመቻ በጣም የሚያሳፍር ነው። በጣም ደግሞ ለሱ ማይመጥነው ነው። ስለዚህ ለዚህ ጉዳይ ደግሞ እኛ ከጎናቸው አንሆንም። ምክንያቱም የኛ ልጅ እንደዚህ እንደማያደርግ እናውቃለን። ቤተሰቦች ሁላችሁም እስቲ ለፈለገ አትናቴዎስ ያላችሁን ክብርን ኮሜንት ሴክሽን ላይ ፈለገ አትናቴዎስ ተጽዕኖ ፈጣሪ በማለት ግለጹልኝ። ቤተሰቦች ፈለገ አትናቴዎስን ባለፈ ስራ መኮንንና ማሸማቀቅ ማለት ፈለገ አትናቴዎስን ለኛ ተውት። ፈለገ አትናቴዎስን ማሸማቀቅ ማለት መጽሐፍ ቅዱስን እንደማታውቁ ወይም አለማወቅ መሆኑን ይገለጻል። ለምን ከተባለ እግዚአብሔር አምላካችን እነ ቅዱስ ጳውሎስን ራሱን ፈጣሪን ሲገዳደሩና ራሱ ፈጣሪን ደግሞ ሲያሳድዱ የነበሩትን ማን እንደሆነ የምታሳድደው ታውቃለህን? ይልቅስ ጭንካሩ ይብስብሃል ብሎ በዚህ በበደላቸው ያልናቀ ኃጢአተኞችን ይቅር የሚል እንደውም ደግሞ አሳዳጆችን መርጦ የራሱ ንጹሕ ዕቃ የሚያደርግ አምላክ ስለሆነ እኛም ከፈለገ አትናቴዎስ ጎን መሆናችንን ልታውቁና ልትረዱ ይገባል። ፈለገ አትናቴዎስን ባለፈ ሥራ መኮንንና ማሸማቀቅ ማለት እግዚአብሔር አምላክ እነ ማርያም እንተ ዕፍረትን ይቅር አላለም በደላቸውንም አላስተሰረየም እንደማለት ይመሰልባችኋል፣ ወይም ደግሞ እንደዛ ያለመዋቃችሁን ይገልጽባችኋል። ስለዚህ ኃጢአተኞቹን ይቅር የሚል እሱ ደግሞ እነኛን ኃጢአተኞች ለራሱ መሳሪያ አድርጎ የሚጠቀም አምላክ ስለሆነ አሁንም ፈለገ አትናቴዎስ እየሰራቸው ያሉ እንደነ ዮሐንስ አፈወርቅ ቤተክርስቲያንን ከፍ የሚያደርግና እንዲሁም የቤተክርስቲያንን ጠላቶች የሚያሳፍር ስለሆነ ከፈለገ አትናቴዎስ ጎን መሆናችንን አትርሱት እንላለን። እግዚአብሔር ቤተክርስቲያንን ከፍ ማድረግ ከሚሰሩ ሰዎች ጋር ይሁን እያልን መልእክታችን ይድረሳችሁ። ፈለገ አትናቴዎስ በርታልን። እንግዲህ በአባቶችም አንደበት ፈለገ አትናቴዎስ ምን ያህል ትልቅ ቦታና ትልቅ ስፍራ እንዳለው ተረድተን ቤተሰቦች ከሰሞኑ ሲዞሩ ከነበሩ ጉዳዮች መካከል የፈለገ አትናቴዎስም ከቤተ ክርስቲያን መሰናበቱ እንዲሁም ደግሞ ቤተ ክርስቲያን ከነበረው ስልጣን ደረጃ ማሰናበቷን እየተወራ ነበረ። ይህም በመናፍቃን አንደበት ነው ሲነገር የነበረው። ነገር ግን እንደዚህ አይነት ነገር ፈጽሞ ውሸት የሆነ ማንኛውም ደግሞ ኦርቶዶክስ በእንደዚህ አይነት ጉዳይ ላይ እንዳይረበሽ፣ ምክንያቱም መናፍቃኖች አብዛኛውን ሐሰተኛ መረጃ በማስተላለፍ ኦርቶዶክሲያኖች እንዲረበሹ እየሞከሩ ስለሆነ ነው። ነገር ግን ፈለገ አትናቴዎስም ወደ አገልግሎቱ ይመለሳል። ሰዎች እንዲህ አይነት ነገሮችን ሲያደርጉ 1 ዓመት ይሆናቸዋል። ቁጥራቸው አንድ አይደለም፣ በሺዎች የሚቆጠሩ ናቸው። እና ሁለታችንም ተመሳሳይ ፍላጎት አለን። ሐቁን ልንገራችሁ ዛሬ እንደውም ሁሉ ነገር እንደው በደንብ እንደው ፍርጥርጥ አድርጌ ልንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ።
እነርሱን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው። ፈለገ አትናቴዎስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ ህግ ቦታ ላይ ቀርበው መክሰስ ይችሉ ፍትህን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል ፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰራም፣ ራሴን አብዴት እያደረኩ ነው ያለሁት። ፈለገ አትናቴዎስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያደረኩ ነው የምሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ በወንጌሉ ቃል ሌሎችን መንሳት መልሳለሁ። እኔም ደግሞ ለራሴ ለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ። አለቀ። እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናቴዎስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁ። ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረ መልስ ስጥበት አረ ምን እያሉ ነው? አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቅ። ኦኬ ነገ በደም ሰፊ ሆነ ላይቭ ስትሪም ይኖረናል። ከነገ ደግሞ ቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር ማድረገው ታይም ሲኖረኝ ደግሞ ሼር አደርጋለሁና ባጭሩ በቻላችሁት አቅም እባካችሁን ከሳሾች አትሁኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ምኞት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁት አቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን እንግዲህ ቤተሰቦች እንደሰማችሁት ነው። ከራሱ አንደበት ፈለገ አትናቴዎስ የተከሰሰውን ክስን እንኳን እሱ ሊያብራራላቸውም አልፈለገም። ምክንያቱም የማይመጥነው ስለሆነ ነው። ቤተሰቦች ሁላችንም ይህን ነገርን ከጎኑ መሆን አለብን፣ ልናውቀው ልንረዳም ይገባል ማለት ነው። ቤተሰቦች ለሃይማኖቱ ኬርለስ ምናምን ብላ ሃይማኖቱን ምንም የማያውቅ ዝም ብሎ ሰው ነው የሚመስለኝ። የሆነ ቀን ላይቭ ላይ ስለ ሃይማኖት ከነድ እንዳልጋ ጋር ሲያወራ ደንግጬ ነው በርሳየው የነበረው። በጣም ደንግጬ ማለት ነው። ያለው እውቀቱ ራሱ ማለት ነው አይመስልም። እና ምንድን ያልኩት እንዴ ቲክቶክ እንደዚህ አይነት ሰው አለ ወይ? ቲክቶክ እንደዚህ አይነት ጌመር አይነት እንደዚህ አይነት ሰብእና እንደዚህ አይነት እውቀት እንደዚህ አይነት ሃይማኖቱን የሚያቅ እንደዚህ አይነት ጭንቅላት ያለው ሰው አለ ወይ ብዬ እንድታዘብ አድርጎኛል። ምክንያቱም እሱን እኔ ማቀው ኖርማል ጌም ሲጫወት ሰዎች ጋር ሲላላጥ ምናምን ነው ማቀው። እና ቲክቶክ በዚህ አመት በጣም የተደመምኩበት በጣም ያስደመመኝ ኤሚ የሚባለው ልጅ ነው። ሀቅ ነው የምነግራችሁ። ሰው በመልክ አይለካም ማሬ፣ እሱን ነው የተረዳሁት። በነገራችን ላይ እኔም ሰውን በመልክ አልለካም፣ ግን የሱ ደግሞ ከእውቀት ጋር ስለ ሃይማኖቱ ከማወቅ ጋር ከስነ ምግባር ጋር ባይዘው ዝም ብላችሁ ስታዩት ጸጉሩ ፍሪዝ አድርጎ ምናምን ስለሚመጣ የምናስበው የሁላችንም ነገር አለ። ልጁ ግን እውቀት አለው፣ ሪስፔክት አለው፣ የሃይማኖቱን ነገር ጥንቅቅ አድርጎ የሚያውቅ ወንድ ነውና በእንደዚህ ደረጃ
ያየሁት ያስደመመኝ ወንድ ልጅ ቢኖር ቲክቶክ ላይ የተደመምኩበት ወንድ ቢኖር ኤርሚ የሚባለው ልጅ ነው። ኦርቶዶክስ መልስ የላትም እየተባለች በኃይለኛው በሚዲያ ላይ በምትጠለጠልበት ሰዓት አይ ኦርቶዶክስማ መልስ አላት ብለው እነዚህ ወንድሞቻችን መተው እዚህ ሚዲያ ላይ ቀላል የማይባል ስራ እየሰሩ ነው። ከመዝሙር ያሬድ ጀምሮ አኬ፣ ፈለገ፣ ልደት ቃል፣ ጋዲሳ፣ እዮብ እና ኤርሚ እንዲሁም ደግሞ ስማቸውን ያልጠራዋቸው ቀላል የማይባሉ ብዙ ወንድሞቻችን በአግባቡ ስራቸውን እየሰሩ ነው። እነዚህ ልጆች የሚፈጥሩት ተጽዕኖ ቀላል የማይባል ስለሆነ ይሄ ተጽዕኖ ደግሞ ምቾት የማይሰጣቸው ሰዎች በጣም ትንንሽ የሚባሉ ነገሮችን እየፈለጉ ከሚዲያ ላይ እነሱን ለማጥፋት የከፈቱት ዘመቻ ዛሬ ጀምር አይደለም። ከዚህ በፊት አኬ ላይ የተዘመተው ነገር የምታስታውሱት ነው። ነገር ግን አኬ የራሱን ሰዓት ወስዶ ግርግሩ ምኑ ሲያበቃ ተመልሶ መጥቶ ስራውን እየሰራ ነው። ከትላንት ወዲያ ላይ ቤት እየተከፈተ ስድድብ ጭፍጭፍ የነበረበት ቤት ላይ በሺዎች ቁጭ ብሎ የሚሰማ የነበረ ወጣት መሄጃ ያልነበረው ዛሬ እነሱ ቤታቸውን ሲከፍቱ የሁሉም እምነት ተከታዮች የሚባለው ነገር ለመስማት መጥተው ቁጭ ይላሉ። በየንጽጽር ቤቱ እየገቡ ቃሉን ያስረዳሉ፣ ጥያቄዎችን ይመልሳሉ። እንዲህ ናት ኦርቶዶክስ ወንጌሏ እንዲህ ነው እያሉ ጥያቄ ለሚፈጥርባቸው ሰዎች ሁሉ በስነ ስርዓት በሙሉ ስነ ምግባር ያስረዳሉ። ቀላል የማይባሉ ትውልድን ወጣትን ወደ የቤታቸው እየመለሷቸው ነው። ሃይማኖታችሁ ይሄ ነው፣ ስነ ምግባሩ ይሄ ነው እያሉ በፍጹም ትህትና እነዚህ ሰዎች እነዚህ ልጆች ባለጌዎች ናቸው። ስራቸው ምግባራቸው ጥዩፍ ነው። እንደዚህ ናቸው ተብለው ሌብል የተደረጉ ልጆችን እነሱ ሳይጠየፉ እኛ ደረጃችን አይደሉም ሳይሉ ምንም ነገር እንደሱ አይነት ራሳቸውን በትቢት ሳይወጥሩ እነሱ ቤት እየገቡ በሚካይበት በግርግር ውስጥ ሁሉ እነሱ እየገቡ ለአንድ ደቂቃ ራሱ የእግዚአብሔር ስም ተጠርቶ እንዲመሰገን እያደረጉ ያሉ ናቸው። ልጆቹም እነሱን ሲያዩ እንዴት ስርዓት ይዘው እንደሚያዋራቸው ታውቃላችሁ፣ በስነ ስርዓት በስነ ምግባር። ነገር ግን እንደ ወንድም ቀለል ብለው በጓደኝነት ስታይል ግን እኛ ቁጭ ብለን እዛ ቤት ለምን ሄድክ፣ ይሄ ቤት አይመጥንም፣ እዛ ቤት ለምን ተገኘ፣ እዚህ ቤት ለምን ተገኘ? ሞኞች ናችሁ። የጠፉ በጎቻቸውን ሄደው የሚፈልጉት የሄዱበት ቦታ ላይ ነው እንጂ ቤተክርስቲያን ማቆመን ኑ እያሉ እየተጣሩ ቤተክርስቲያን ደርሶ የማያውቅን ሰው ልታገኙት አትችሉ። የሄድንበት የጠፋንበት ቦታ እየመጡ እየፈለጉ እየወሰዱ ነው። እነዚህ ወንድሞቻችንን ታዲያ ከሚዲያ ላይ ለማጥፋት ምናልባት በንስሐ ታጥበው ወደ ቤቱ ከመመለሳቸው በፊት የነበራቸውን ህይወት እየጎተቱ እያመጡ ስለዛ ህይወታቸው እኛ አይመለከተንም፣ ስላለፈ ህይወታቸው አይመለከተንም። እሱን እያመጡ ዛሬ ላይ እነሱን አሸማቀው ለማጥፋት የሚኬድበት ርቀት የሚገርም ነው፣ ዘይግረም ነው። ነገር ግን አሁን የሚመጡት አኪዜሽኖች ቀላል የሚባሉ አይደሉም። አስገድዶ ደፍሮኛል፣ እናትና ሚስቱን አባሮ ደብድቦ ከቤት አባሮ ወጥቷል፣ አስወልዶ ክዶኛል፣ እንደዚህ አይነት ክሌሞች ናቸው የሚቀርቡት። ይሄ ከፍተኛ የሚባል እኔ አንድ እህቴ መተሽ አስገድዶ እንደደፈረሽ የሚያሳይ መረጃ ካለ ከኔ በላይ ካንቺ ጎን የሚቆም የለም። ስለዚህ እንዲያርጋል እንደዚህ ያርጓል የምትሉ ሰዎች መረጃችሁን ሰብስባችሁ ህግ ቦታ ሄዳችሁ አጋፍጧቸው። ህግ ቦታ ሄዳችሁ ከሰሱት። መረጃ አላችሁ አይደለ? ኢትዮጵያ ነው ያለው አይደለ? ሄዳችሁ ህግ ቦታ ይሄው ደፈረኝ፣ ይሄው እንትን አለኝ እንጂ ግር ብላችሁ ዛሬ ላይ ተሰብስባችሁ መታችሁ ምን ልታረጉ እየሞከራችሁ እንደሆነ አይገባንም። ግን እንደዚህ አይነት ነገር ካለ በማስረጃ አምጡ። እኛም አንደኛ ተቃዋሚ ነን። ከዛ ውጪ ግን የሚደረገውን የወንጌል የትውልድ ማዳን እንደሱ አይነቱን ስራ ማስቆም አይቻልም። ከኛ ልብ ውስጥም ከኛ አይምሮ ውስጥም እነዚህ ወንድሞቻችንን መፋቅ አትችሉ። እንዲሁ ድካማ አይሆንባችሁ። ስለዚህ እነፈለገ እናኬ ሁላችሁም እንወዳችኋለን፣ እናከብራችኋለን። በርቱልን። ወደ ቤታችን በትክክል እየሰበሰባችሁ ነው። ቃሉን እንድንሰማ እያረጋችሁን ነው። እናመሰግናለን። በሺዎች እዛ ተጠጥቀን ቁጭ ብለን ስንሰማ አንድ ፍሬ ነገር ይዘን እንወጣለን በየቀኑ። እንወዳችኋለን፣ እናከብራችኋለን። ይሄ ዘመቻ ግን አያዋጣም። ሌሎች ወንድሞቻችን እንዲሁ ተከባብሮ ዝም ብሎ መኖር ይሻላል እንጂ እናንተም በዛ በኩል በርትታችሁ ወደዚህ እንዳይመጡባችሁ ልጆቻችሁን እንቃርጎ መያዝ ነው እንጂ እንደዚህ አይነት ትርምስ እንትን አይልም። ሌላው ደግሞ ጌም ነው የተባለው። ጌም መጫወት መብት ነው። ፓስተር ሶፎንያስን በዛ በኩል መቀጥቀጥ ከፈለጋችሁ ፓስተር ሶፎንያስን በዛ በኩል መቀጥቀጥ ነው ፈለጋን። ምክንያቱም ለፓስተር ሶፎንያስ የሚሰጠው ፕሮቴስታንቱ ነው፣ በዚህ ጋር ኦርቶዶክሱ ነው የሚሰጠው። መብት ነው። ሰው ከጊዜው አውጥቶ ለሚሰጠው ነገር መብታቸው ነው። ኢትዮጵያ ነው እኮ እነሱ ያሉት። ኢትዮጵያ ሆኖ ቢጫወቱ ይገርማል እንዴ? ሲፈልጉ ለራሳቸው ነው፣ ሲፈልጉ ቤተክርስቲያን ይርዱበት፣ ሲፈልጉ ድሃ ይርዱበት፣ መብታቸው ነው። ያደጋገር ላይ ቁጭ ብሎ እኮ ሰው ለሊቱ ሙሉ ሲጫወት ነው የሚያድረው። እዚህ ጌም ምናምን የምትሉትን ይጫወቱ፣ መብታቸው ነው። በደንብ ፕሮሞት እናደርጋለን። እና ምን ለማለት ነው፣ ትንሽ አረጋጉት። እቴ ግን የደፈረሽ ካለ ነይ መረጃሽን ይዘሽ ነይና አብረን እንረግጣለን። አመሰግናለሁ። ኮሜንት ላይ የመጣችሁ
ኦርቶዶክስ እንዲህ ብላችሁ ሃይማኖቴን ለማንቋሸሽ የምትሞክሩ ካላችሁ የመጨረሻ ኮሜንታችሁ ስለሚሆን በደንብ ጻፉ። በብሎክ ትሰናበታላችሁ። አመሰግናለሁ። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። መምህሮቻችን እነዚህ ናቸው። ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው። እንግዲህ ሰው ሲጠፋ ነው እኛ አባ እየተባልን ያለው። አባት የምንላቸው እነዚህን ነው። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካው ውጡልኝ የሚሉ አልነበሩም መምህሮቻችን። እኛ እንደ እኔ ለራሴ የሌሎችን መምህራን አላውቅም። እኔ ለራሴ የአባቶቼ ሕይወት የለኝም። የአባቶቼ ትምህርት ግን አለኝ። ተምረናል ትላላችሁ። እስኪ አንብቡ ሂዱና እመቤታችን ምን እንደሚላት ጌታ ምን እንደሚለው ሂዱና አንብቡት። ቤዛ፣ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ሆኖ የማያውቅን ምስጢር እስራኤል ባህር ቢሸገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለ። ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ ታምር ይሏቸዋል የድንግል ማርያም ማህፀን። ይሄ የሚደንቀን ሆኖ የማያውቅን ነገር ያመነች ብጽዕት። ኤልሳቤጥም እንዲህ ነበር ያለቻት፣ ብጽዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ። ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብጽዕት ነሽ። ያመንሽ አንቺ ብጽዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። አንድ ሁለተኛስ እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ ቤተሰቦች። በድጋሚ ቻናሉን አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። በተጨማሪም ቪዲዮ ላይክ አድርጋችሁ እንደጀመራችሁልኝ አልጠራጠርም። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።